ገንዘብ ናቸው። ግፋቢል እናንተ የምታመጡት ዘፋኝ ነው። ሌላ 5 ሳንቲም የምታወጡት አለ። ግፋቢል ማሊያውንም ምኑን ተሸክሞ የሚመጣው ማንሻፍቱ ነው። እናንተ ምን የምታወጡት ነገር አለ? እያንዳንዱ ማንሻፍት፣ ኳሱን፣ ማሊያውን እናንተ የምታዘጋጁት አንድ ሜዳና አንግል ዳኛ ነው። አለቅ ዳኛም ደግሞ የሚሰጣቸው አንድ ስፖንሰር ትፈልጋላችሁ። ያረጁ ዳኞች አሉ። እነዚህ ጡረታ ያወጡት እነሱ ይሰጧቸዋል። 5 ሳንቲም የምትከፍለው ነገር የለም። ምክንያቱም መንግስት ነው የሚከፍለው። ውስጡን ገብተን ብናየው እንደ አውሮፓና እንደ አሜሪካ የስፖርት ፌዴሬሽን ሀብታም የለም። ሀብታም ግን እኛ እሱም ብቻ አይደለም። አገኛችሁ አይደለም፣ ወደ ኪሳችሁ አትክተቱ ነው። በፌዴሬሽኑ ስም አንድ የኢትዮጵያ ህንፃ እንዲሁ አንድ የኢትዮጵያ የሆነች በቃ ቤት ገዝታችሁ ኢቨን ራሱ ስትቀመጡ በየሬስቶራንቱ በየሆቴሉ በየምኑ ተሰባስባችሁ ነው የምትቀመጡት። አንድ የራሳችሁ እዚህ አውሮፓ ውስጥ ወይ ኢንግላንድ ወይ አውሮፓ ወይ ሆላንድ ወይ አሜሪካን አንድ ነገር አላችሁ የላችሁ። እሱ ብቻ አይደለም ዘረኝነታችሁ፣ የቢዝነስ ሰው መሆናችሁ፣ በአማራ ስም መነገዳችሁ። አንተ ጉራጌ ነህ፣ እዛ ላይ ያለው ወይ ትግሬ ነህ ወይ ኦሮሞ ነህ፣ ግን እዛ ጋር ቀን ሙሉ አማርኛ በማዘፈን ሁለተኛ አማርኛ እንትኖችን በማምጣት ለምን የሚገባው አማራ ብቻ ነው ብለህ ስለምታስብ የዛኔ ዛሬ ውስጥ የኦሮሞ ስፖርት ፌዴሬሽን ተገንጥሎ ውጥት ሀገሪቷን ብቻ እኮ አይደለም የሚገነጠላችሁት በየሄዳችሁበት ዘረኝነታችሁ። ዛሬ ምንም ያክል ስታዲዮም ይዘህ ትግሬው ተገንጥሎ ሂድት፣ ወልቃይቱ ተገንጥሎ ሂድት። ያው በአሁኑ ሰዓት በአንድ ሰው ከ3 ሚሊዮን ኢትዮጵያ ብር በላይ ይከፍላል። ስለዚህ እውነታው ይሄ ነው። ለኢትዮጵያ ሕዝብ ምንም የምትሰሩት ነገር የለም። ለኢትዮጵያ ሕዝብ ለኢትዮጵያ ለተቸገሩት አንድ ውሃ አስተክላችኋል። ከመጣው ጋር ከማውደልል ከመጣው እንዲያውም የስፖርት ፌዴሬሽን መሆኑ ቀርቶ ፖለቲከኞች ናቸው ናት። መሬት አንድ ጊዜ ምን ሆነን በጣም የሚያስቀኝ አንድ ጊዜ የኢህአዴግ መሬት ሊሰጥ የሆነ ስብሰባ ምናምን አዘጋጅተዋል። ወደ ሙሽን አካባቢ ማን ቢገኝ ጥሩ ነው? የስፖርት ፌዴሬሽን ዋና ኃላፊ መሬት ለመቀበል። እኛ እኮ እዚህ ጋር ምን አገናኘ? አንተ የስፖርት ሰው ነህ አይደለ? ወይስ በግል ከሆን ከስፖርት ቤት መውጣት አለብ፣ ከፌዴሬሽኑ መውጣት አለብ። እንደናንተ ደግሞ ዘረኛና ፖለቲከኛ ካድሬ አለ። ካድሬ አይደላችሁ በኢህአዴግ ጊዜ አሁንም ቢሆን። ስለዚህ እቺ ነገር ከተነካች፣ በነገራችን ላይ እቺ ነገር ከተነካች ብዙ መዘዞች ናቸው የሚወጡት ብዙ። ግን ለማስተካከል አሁንም ባለፈ ታሪክ መበሳበስ ሳይሆን አሁንም ቢሆን የሚስተካከሉ ነገሮች ተስተካክለው እስቲ በኢትዮጵያ ስም አንድ ህንፃ ስሩ ብለን እስከ ዛሬ ምን ሰርታችኋል? እስቲ ንገሩ፣ ምን ሰርታችኋል? የስፖርት ፌዴሬሽኑ እንግዲህ በአመት አንዴ የሁላ ሰው መጥቶ በተለይ በአሜሪካ በአውሮፓው ምን ሰርታችኋል? ምንም ነገር ምን ረድታችኋል? ምን እንደ ኢትዮጵያ አንድ ኢትዮጵያ ሬሷ ወጥቶ በግል ከምናዋጣው ወይንም ደግሞ በግል ገንዘብ አዋጥተን ከመቅበር ውጭ እንደ ስፖርት ፌዴሬሽን እንደ ኮሚኒቲ ምን የሰራችሁት ነገር አለ? ምንም ነገር። ኢቨን እንኳን ሬሷ ወደ ኢትዮጵያ እንዲጫ ያ በግለሰቦች በግል ፈቃደኞች ሰዎች ነው የሚደረገው። ግለሰቦች በፈቃደኝነት ያንን ጉዳይ እንኳን መስጨሩ ኮሚኒቲው እንደ ኮሚኒቲ እንኳን ለአደጋ ጊዜ እንደዚህ ሰዎች ሲሞቱ ብሎ ቁጭ ያደረገው የመረጠው ሰው ይሄ ስም ብቻ ቆሎ መብላት፣ እንጀራ መብላት፣ ከዛ በኋላ ቢራ መጠጣት፣ ከዛ በኋላ ኮሚኒቲ እንደዚህ ያደረገ ይሄ ኮሚኒቲ ነበር። በኮሚኒቲ ብዙ ብር እኮ ነው የምታረጉት። ይሄ ነው እንድንለያይ የሚያደረገ። እዛም ያለው ሌባ ነው፣ ሀገር ውስጥ ያለውም ሌባ ነው፣ እዚህም ያላችሁት ሌባ ናችሁ። እናንተ ከሱዳን አልመጣችሁ ከተገኘ ብላ ነው። ግን እስኪ ከምትበሉት ላይ ትንሽ የሆነ ቁም ነገር አርጉ። ሁሉንም ኬሳችሁ ውስጥ አርጋችሁ ላፍ ኬሳችሁ ውስጥ መናገር እንኳን ማነጋገር እንኳን አትችሉ እንጂ አለመብላታችሁ እኮ ብሉ። ግን የቱ ጋር ነው እነሱን ማውረድ የሚቻለው? የቱ ጋር ነው መክሰስ የሚቻለው? ለምን የሚቀባበሉት የሚያደርጓት ነገር በሙሉ እነሱም የራሳቸው ሲስተም አላቸው። እንዲያድርገን እንደዚህ አውጥተን ህዝቡ መጥቶ አብልተን ማለት እኮ ይቻላል እኮ። ምክንያቱም የሚታየው ህዝብ በነፃ የሚበላ ነው እኮ የሚመስለው አይደለም እንዴ? ይህን ያህል ህዝብ ስለሚመጣብን እንደዚህ ልናበላ ነው እኮ ብላችሁ እኮ መቀበል እኮ ትችላላችሁ እኮ። ይቻላል እኮ ውሃ የምንሰጥበት ከዛ በዛ ሪስታችሁን በዛ ታጣጡታላችሁ። ግን የኢትዮጵያ ልጆች ግን ከፍለን ነው የምንበላው፣ ገዝተን ነው የምንበላው። ገዝተን ብዙ ነገር አለ። የሆነ አቅም ብዙ ነገር አለ ብዙ። ምክንያቱም እርስ በራሳቸው ሲጣሉ ነው የሚገላለጹት። ሲጣሉ ማለት ነው ያ መከፋፈሉ ላይ ሲጣሉ ይገላለጻሉ። ከእንደዚህ አይነት ካምፓኒ እንደዚህ አይነት ስፖንሰር ተደርገን ከእንደዚህ አይነት ካምፓኒ ከእንደዚህ አይነት የእግር ኳስ ካምፓኒ እንደዚህ ልብስ ምናምን ወስደው ሽቅል ለስፖርተኞች ሂደው አሁን እኛ አውሮፓ ውስጥ ማለት ብዙ የስፖርት ካምፓኒዎች አሉ አይደል? ልብስ የሚያመርቱ
በእነዚህ በተጫዋቾቹ ስም ለምነው ያመጡላችሁና ኢትዮጵያ ወስደው ጆሮ ኦሪጂናሊውን ናይኪ፣ ኦሪጂናሊውን አዲዳስ፣ ኦሪጂናሊውን ኳስ ወስደው ምንም አይሸጥ አለማወቃችሁ ነው። ምንም አይሸጥ ነገር አለ። ምንም አይሸጥ ነገር አለ። ቀላል ይሸጣል እንዴ? ቀላል ይሸጣል። አንዱን ያስለብሱትና አስወልቀውት ፎቶ ያነሱና ይኸው ኳስ ተጫዋታችን ለብሰው ተጫወቱ ብለው ወስደው ጆሮ ልጆቹ ከዛ በኋላ አውልቆ ሊታጠብ ነው። ድብድብ ልብሳችንና እንዴ የተሰጠን ልብስ አምጡ ድብድብ። እኛ ስንት ታሪክ ኖረንበታል። ስንት ታሪክ ምን ይሆናል? እንደዚህ የተለበሰ ኢትዮጵያ ላሉት አንዳንድ እግር ኳስ ተጫዋች እግር ኳስ መጫወት የሚፈልጉ ጎበዝ እርዳታ ልንሰጥ ነው። እዛ ሲሰጥ ግን አናይም። ጆሮ የዚህን ያህል ወራዳ ነው ፌዴሬሽኑ ሲጀመር። የዚህን ያህል ወራዳ ኳሱንም ኔቱንም ጋምቡንም ሁሉንም ዷ ነው የሚያደርጉት። ስለዚህ ብዙ የማታውቁ ሰዎች ይሄ ፌዴሬሽን የማፊያ ግሩፕ ነው። የማፊያ ይውጣ ከተባለ እኔ እንዲያውም ተገላገያቸዋል። ወደ 10 ምናምን ዓመት እንዲህ ነው ታሪካቸው። እስቲል ናው ድረስ ተመሳሳይ ችግር ነው ያለው። ይህንን ሁሉ ጉድ ማስተዋል ታውቃለች። እሷ ፍሬሽ ናት ገና። እሷ ገና ልጅ ናት። ሊጫወቱባት ነው። እኛ እኮ የምናወራው እኮ ስለዛ ስለ እናንተ ጉድ እኮ አይደለም። እናንተም ሌቦች ናችሁ። ዛ ኢትዮጵያ ስፖርት ፌዴሬሽን ያላችሁ የሌባ በቃ ስልጣን ሲሰጥ ሌባ ብቻ። እኔ ያየሁት እንዴት ሰው ስልጣን ላይ ሲቀመጥ በቃ ሌብነት ብቻ እንደሚያስብ ያየሁት እንዲያውም መጀመሪያ በስፖርት ፌዴሬሽኑ ሌቦች ናቸው። እንከስሻለን ምናምን ብለው ነበር ባለፈው። አሁን ክሰሱ። ስለ ስፖርት ፌዴሬሽን የምታወራው እንከስሻለን ማለት ሲሪየስ ክሰሰኝ። ጠበቃ ክሰሰኝ። ጠበቃ እና ብዙ የማታውቁት ነገር አለ። ብዙ ስታውቁት ግን መሄዱን እራሱ ትጠሉታላችሁ። መሄዱ የሰው ኪስ ነው። ግማሹ ምን ይላል? ባካችሁ በአመት አንዴ ችናት ያለችን በቃ እንገናኝበት። አሁን መማር እንዳለችው ማለት ነው። ያ ትንሹን ነገር ነው መማር የምታየው። አሁን በጣም ጥቂቱን እንገናኝበት። ከዚህ የበለጠ መገናኘት እንችላለን። ከዚህ የበለጠ ገንዘቡ አትሊስት ይሄ ገንዘብ ቁም ነገር ላይ ቢውል ከማንም በላይ አውሮፓ ውስጥ እንደ ኢትዮጵያ ስፖርት ፌዴሬሽን ብዙ ሰው የሚመጣበት ሌላ የአፍሪካ አገር የለም። እንዴት እንደሚያምር ግን የሚገባው ገቢ ራሱ ተስተካክሎ ብዙ ነገር መስተካከል ያለባቸው ነገሮች ተስተካክለው ብዙ መሬት የሚሰጣችሁ መሬት አለ። እዛች ላይ እንደው ተው በቃ የሆነ ቅርስ ነገር አድርጋችሁ በዚህ ሰዓት እንደዚህ የስፖርት ፌዴሬሽኑ እንዲሰርቷል እንኳን ሲባል እንዴት ደስ ይላል አይደለም? ከዚህ የበለጠ ስብሰባ ሲፈልጉ የሆነ ቦታ ሄደው ነው በአመት አንዴ እንኳን ወይ በኦንላይን ነው የሚሰበሰቡት ወይ የሆነ ነገር አስጠላም። ለመዝረፍ ጊዜ ለምን ለመዝረፍ ጊዜ መሬት ታገኛላችሁ፣ ለመዝረፍ ጊዜ ገንዘብ ታገኛላችሁ። ግን አንድ ቅርስ ጥላችሁ ብትሄዱ ምንድን ነው ችግሩ? አንድ ቤት የሆነች አንድ ቢሮ መስሪያ ቦታ ላይ ከአመት ዓመት ተከፍቶ ማንኛውም ሰው የሚገባበት ማንኛውም የስፖርት ተጫዋች ሄዶ እንትን የሚልበት የለም። ሌቦች ናቸው። ሆን ብሎ አንድ ጤነኛ ሰው እንኳን እዛ ጋር አይቀመጥም። አንድ ጤነኛ ሰው ሌቦች ናቸው። ተደባድበን ነበር የምናወርዳቸው። እዚህ እንኳን ያሉትን ተደባድበን እናወርዳለን፣ መልሰን እንሰቅለዋለን። ቁጭ አሁን እዚህ የሚመራውን ያለበት ሀገር ያለው የሚመራው ፋስታውን 16-17 ዓመት ሆኖታል። ወይ አይነሳ ወይ ሌላ ሰው ቁጭ ብሎ ወረቀቱን ስክሪፕቶን ይዞ ቁጭ ብሎ አንድ ሰው እንደው አይሰለቸውም? ሰው ለምን? ጥቅም ስላለው ስለምትጠቀም ጥቅም ስላለው። ከዛ በፊት ሲመራ የነበረው እንዲሁ ተደባድበን አወረድን። በድብድብ ነው ያወረድን። አሁን ግን አንድ ሰው ነው ያለው። አንድ ሰው በቃ እየመነመነ እያስጠላ በመጨረሻ አማራውም የራሱን ከፈተ፣ ትግሬውም የራሱን ከፈተ፣ ወልቃይቱም የራሱን ከፈተ፣ ጉራጌም እንጃ ጉራጌስ ከፍቷል። ቀንዴ እንዲህ እያላችሁ ደግሞ ያው የኢትዮጵያ የሚለው ይቅርና የቢዝነስ ታደርጉታላችሁ። ሲሆን ምን ይሁን አይ ዶንት ኬር እኔ አያገባኝ። ግን ሌቦች ናችሁ፣ ሁላችሁም ሌቦች ናችሁ። ወልቃይት እንኳን አለው ስላችሁ ወልቃይት የራሳቸው ቡድን አላቸው። ወልቃይት የራሳቸው እንትን አላቸው። ተጋሩ የራሳቸው አላቸው። ኦሮሞ
የራሱን ያው ለምን በደንብ ገንዘብ አለው። በደንብ ጨቅ ያለ ገንዘብ ነው። ስፖንሰሩ ስፖንሰርስ ስማቸው መነሳት የማይፈልጉ እንዲ ዝም ብለው የሚሰጠዋል። በቃ ኢትዮጵያ እንዲሰበስብ ብለው ማለት ነው። በደንብ ነው ያለው። ቀላል አለው እንዲ ገንዘብ በአንዴ 7 ቀን ይህንን አውጥቶ ያናል። ማንም ይህንን የሚያወጣው ሁሉ ነገር በስፖንሰር ነው። ሁሉ ነገር በስፖንሰር ነው የሚደረገው። ሁሉ ነገር ምን ታወጣለህ? ዘፋኝ ማስመጣቱ አሜሪካን ሄዶ እንዴት እንደሚመጣኛ እናውቀዋለን። አሜሪካን ኤምባሲ ይገባል፣ ይመጣል። ኢቭን ደህና ሆቴል እንኳን አያዝለትም። ደህና ሆቴል እንኳን ያዙ ሲያንከራትቱት ነው የሚውሉት። ዘፋኙን ራሱ የምን እናንተ የምታውቁት በስፖርት ፌዴሬሽኑ 40 ሰው ብቻ ነው እንጂ እስከ 300 ሰው እኮ ነው የሚመጣው። ገስት ተብሎ ማለት ነው። እስከ ዘር ማንዘሩ ተጫዋች ነው። ይሄ ሁላ የሚሰራው ከስፖርት ፌዴሬሽን ጋር ፌክ በሆነ እንትን ተሰርቶ የስፖርት ፌዴሬሽን ተጋባዥ ነው። በእንደዚህ አይነት ክለብ የሚጫወት ነው። በእንደዚህ አይነት ተብላለ ከአሜሪካን ኤምባሲዎች ጋር ተነጋግረው ሰው አድርገው የሚያመጡት ያ ከዛ በእነሱ ስንትና ስንት ብር ነው ከ30 ሺህ እስከ 60 ሺህ እስከ 100 ሺህ ዶላር በአንድ ሰው በውስጥ በኩል የሚቀባበሉት። ከዛ አለቀ። ከዛ እንዲህ ይልባቸዋል። ጠረጴዛ ላይ ቁጭ ብሎ ይልባቸዋል። መማር ምንም አታውቅም። መማር ዝም ብለሽ እዛ አንቺ የእርዳታ ሰውን እኔ አንዳንዴ ታናድደኛለች። በቃ እርዳታሽን እርጅ እዛው ያ እሷ የሀገር ልብስ ይሰጣታል። የሀገር ልብስ ለብሳለች፣ ትጋበዛለች። ከዛ የኢትዮጵያ ባህል ይከፍልሻል። መከፈል አለበት። ላንቺ ራሱ አይንትልሽ መከፈል አለበት አይደለም ወይስ በነፃ ነው የምትሰሪው? እስኪ ንገሪኝ። ስለሚከፍሏት ነው እንደዚህ የምትከራከረው? ኦኬ አየሽ፣ የበላ ያወራል። እኛ ደግሞ ከፍለናል። እኔ እግዚአብሔር ምስክሬ ነው የምላችሁ። ኢቨን ራሱ ይሄ ኮሚኒቲ የአውሮፓ ውስጥ ያለው ኮሚኒቲ እዚህ ሀገር እንኳን ካሉ ማንሻፍቶች እዚህ ሀገር ያሉት ማንሻፍቶችን ኢቨን ጨዋታው ላይ የሚሳተፍ እንኳን ጥሩ ኳስ እንኳን ተጫዋች ተብሎ መሳፈሪያ ከሌለው ከኪስ አውጥቼ ነው የምንከፍለው። ገንዘብ ምግብ ሰርተን አውቶቡስ ተከራይተን ስንት ነው ብሬን የጨረሳችሁት እናንተ ናችሁ። ከምንም እግዚአብሔር ምስክሬ ነው። ድሮ በሌለኝ ነገር ማለት ነው። አሁን እንኳን ኦኬ ሳይኖረን ስንት መስዋዕት ከፍለናል። አሁን ለምትቆሙበት እንትን ኢትዮጵያዊነት የሚባለውን ነገር እንትን ለማለት ማለት ነው። ስፖንሰር ትደረግ እኔ ችግር የለብኝም። ግን አርፈሽ ቁጭ በይ፣ ዝም በይ። ከዚህ የበለጠ ታገኛለሽ፣ ከዚህ የበለጠ ምክንያቱም ወደ ኪሳቸው የሚገባ የምትከበሪበት ኮሚኒቲ ነው መሰራት ያለበት። አንቺ የምትከበርበት ከዚህ የበለጠ የምታገኝበት አንቺ ብቻ ትንሽ ነገር ስላገኘሽ። አሁን ልጁ የተናገረው ነገር እኔ ያሬድ ነው በጣም ገርሞኛል። በጣም በቃ ትክክል አንጀቱ ቅጥል ካሉት ሰዎች አንዱ እሱ ነው። ምክንያቱም ውስጡን አታውቁትም። ውስጡን የምታውቁት ከነሱ የተገነጠሉ አብረው ሲዘርፉ የነበሩ ሰዎች ቁጭ ብለው ያስረዷቸዋል። ቁጭ ብለው ዲሉ የምትሉት ሲካፈሉ ሲሰርቁ አንድ ላይ ሲካፈሉ የተለያዩ አሉ። እንዴት ተደርጎ ገንዘብ እንደሚገኝ እንዴ! ኮሚኒቲ ፌዴሬሽን በጣም ብር ያገኛል። ከማያገኙት ከማይቋጥሩት ኢሜይል ከማይጽፉት ለእንደዚህ ቁጭ ብለው ታዲያ ወዶ መሰለሽ እንደይንን በሙሉ ከፍለሹ ነው። እስቲ ነገር ይሄ ሁላ የሀገር ስሜት ተሰምቶት ነው አይደለም። ጥቅም አለው። ጥቅም ስላለው ጥቅም ቢልሽ ጥቅም አይደለም። ሲመረጥ 2 ፀጉር ነበረው። ያ እስቲ ከሁለት ፌስቲቫል በኋላ እዩት። የለም ኢትዮጵያ ነው ያለው። አንቺ ዘርቤ እንጂ ፎከት እንጃሬድትም መረዳት አለመፈለግ ሳይሆን የሆኒ መረዳት ይችላል። ግን ሌሎቹ አሁን እንትና ማነሱሙ ዝም ብሎ በቃ ፊት ለፊት ቁጭ የሚለው ዝም ብሎ በቃ እንዲሁ ዝም ብሎ በደንብ ነው እንጂ ያለው ከኢትዮጵያ ፌዴሬሽን ጋር በደንብ አለው እንጂ የደጋገሙ ለምን መሰላችሁ? ስላልገባችሁ። እንዲያውም እኔ በጣም ነው የምደጋገመው። ልትረዱት አልፈለጋችሁም። ኦፍኮርስ በዚህ ሲናገር በዚህ ትሉታላችሁ፣ በዚህ ሲናገር በዚህ ትሉታላችሁ። ትክክለኛውን ነገር የተናገረው አንተ መጠየቅ የምትችለው ገንዘብ ስትከፍል ነው አላችሁት። ለምን ግዴታ ኮሚቴ አባል መሆን አለበት? ወርሃዊ ክፍያ ማጓጣት አለበት? ለምን ወርሃዊ ክፍያውን ሰው ሁላ እምቢ ያለው? ሲያውቀው ነው ሲረዳው ነው። ምክንያቱም ብዙ ገንዘብ አለ። ለምንድን ነው የምንከፍለው?
ከዚህም ከዛም በስፖንሰር እያደረጋችሁ ከነጫጩም ከናይኪውም ከአዲዳሱም ከስፖንሰሩም ከዶነር ቤቱም ከስጋ ቤቱም እያለቃቀማችሁ አይደለ እንዲህ በውስጥ በኩል ለምንድን ነው ታዲያ ምን ከፍለው? ከፈልን እኮ ከፍልን። ምን አደረጋችሁ? አንድ ህንፃ ማሰብ አንድ ቢሮ እንኳን ኦፊስ አላችሁ ያላችሁ አላችሁ። ኢትዮጵያ ስፖርት ፌዴሬሽኖች አላችሁ። ኢሜይላችሁን ራሱ ትመልሳላችሁ እንዴ? ስላልገባችሁ ነው። እሱ ሲያወራ አታስወሩትም። እኔ እንደውም ቁጭ ብዬ እያነበብኩኝ ነው። ግን በጣም ኢንተረስ በጣም ገርሞኝ ጋድ ምናልባት እግዚአብሔር ምክንያት ያለው ይህንን ያወጣበት ምክንያቱም ልታስወሩት ይገባል። ማስወራት አለባችሁ። ማዳመጥ አለባችሁ። አንተ እኮ አያገባም አይባልም። ኢትዮጵያዊ ነው እንትኑ በቂ ነው። በእኔ ስም እኮ ነው የምትነግዱት። በአያገባኝስ በእኔ ስም እኮ ነው የምትነግዱት። ምን የምትሰሩት ነገር አለ እኮ ነው። ምን እናንተ እንደ አንድ ኦርጋናይዜሽን ድርጅት እናንተ ስፖርት ፌዴሬሽን የኢትዮጵያ ስፖርት ፌዴሬሽን ብትባሉ የመንግስት ናችሁ። የዚህ ሀገር የመንግስት ናችሁ። ነፃ ናችሁ። ከዛ ላይ ዘረኞች ናችሁ። ጂጂ ሰላም ነው ማረ ናኬ ግባ ኦልጋ ሰላም ታረክደማሻለ ማረ ሰላም ቤት ነሽ ወይ? ይኸውልሽ አንድ ሰው ማለት ነው ያሬዶ ያነሳው እኮ ትክክለኛ ጥያቄ ነው። አይደለም አልወጣኝም እኔ አላስወራ አለ እንጂ ፖይንቴን ከሰማሹ እያወራ ያለሁት ምንድን ነው ኦርጋናይዜሽኑ ፕራይቬት የሰው አይደለም፣ የአንድ ሰው አይደለም። ገብቶሻል? ድርጅት አይደለም። አንድ ኦርጋናይዜሽን እስከተባለ ድረስ ኮሚኒቲን የሚያጠቃልል እስከሆነ ድረስ ኢትዮጵያዊ የሚል እይታ እስካለው ድረስ ማንም ሰው የመጠየቅ መብት አለው። ማንም ሰው ገቢው ስንት ነው? በምንድን ነው የምታስገቡት? ጃስ የሚገባው ብር በቤት በኩል ነው የሚወጣው? ቀሪው ሴት ነው የሚሄደው? ከከሰራችሁ እስኪሳራ ውስጥ ወደ ማን ነው ከቨር የሚያደርገው የሚለውን ጥያቄ ማንኛውም ሰው መጠየቅ መብት አለው። እንዴ እንዴ አፌ ላይ ልጄ አላቅም። ሳውራ ከገባሽ ሳትገቢም ሊሆን ይችላል። እንደዛ ስል ምንድን ነው አንተ እኔን ነው እየደገፍክ ያለው? አንድ እኔና እየሆን ልናወራበት ነው ያለኝ። በኋላ ላይ እኔም ያንተ ሀሳብ አንድ ነው ያለው በሌላ ነው እንጂ አሁን ለምሳሌ ከእሱ ለየት ያለ ሀሳብ አምጣ ነው። አሁን እሱ የሚለው ምንድን ነው እኔ ያወራሁትን አትድግም፣ ለየት ያለ ሀሳብ አምጣ ነው ያለ መሰለኝ። እና አንተንም ለየት ያለ ሀሳብ ማምጣት የምትችለው ምንድን ነው የዛ ሰዓት ሆኔ አንተ መናገር አትችልም ሲለው አንተ ደግሞ መብት አለው ኢትዮጵያ እኮ ነው ማለት ነበረበት። ምክንያቱም ነገሮች እዛ ጋር ሄደ አለ እኮ ታክስ የምከፍለው አለ እኮ እዛ ጋር ማውጣት ነገር ዳይሬክት ታክስ ሄዳል። ታክስ ለመንግስት መክፈል ብቻ ሳይሆን ታክስ እያንዳንዱ ኦሪሽት ላይ ታክስ ትከፍላለህ። ታውቃለህ? የምትገዛቸውን ነገሮች ላይ 16-19% እኮ የሚለው አንተ እኮ ታክስ ከፋይ ነው። ታውቃለህ? ነጋዴ ብቻ መሆን የለብን። ታውቃለህ? አሁን ደረሰኝ አለ እዚህ ጋር ነገር ትገዛለህ። ምግብ ስትበይ ልብስ እዚህ ጋር ይታያል 19% የሚል አሁን እኛ ጋር ታክስ ከፋይ ነው ለምበላው ለምጠጣው። ስለዚህ መጠየቅ መብት አለ። ምግቡ ጥሩ ነው አይደለም ሳይሆን መጠየቅ መብት አለ። መጠየቅ መብት አለሽ። ነገር ግን ምን አለ መሰለሽ እንደ ቅድም ልሽ አሁን እንዴት አሁን ምሳሌ በሀገር ደረጃ አሁንም በኦርጋናይዜሽን ደረጃ ምን አለ ሪፕሬዘንታቲቭዎች አሉት አይደለ? ምሳሌ አንድ ድርጅት ሲኢኦ አለው። ከዛ በኋላ ከስሩ ደግሞ ምክትሎች ምኖች አሉት። አሁን ይሄ ኦርጋናይዜሽን እንደቀደም እንደተባለው ከሆነ ማለት ነው የማውቀው ጉዳይ ስለሌለ ከሆነ በሚለው ነው የሚሄደው። ያ ምንድን ነው ለእያንዳንዱ የእግር ኳስ ቲም ላይ ውችዝ በየስቴቱ ያለው ቲም ላይ ሁለት ተወካዮች አላቸው። ስቴቱ ማለት ነው። ለእነሱ ሪፖርት ይመጣል የተባለው እሱ አሁን ማንኛቸው አሁን ያሬድን የጠየቀው ጥያቄ ማንኛውም ሰው ትዝ ብሎት የማያውቅም። ለሳምንት ለሚሄደው ሰው ግማሹ ሰክሮ የሚመለስበት ነው፣ ግማሹ ለጥልጦ የሚመለስበት ነው፣ ግማሹ ደግሞ ሰው ተዋውቆ የሚመለስበት ነው። እና ግን ችግሩ ምን መሰለሽ አንዳንዴ አጠያቂ የሚባል ነገር አለ። ጥያቄውን ስለጠየቅሽው ሰውን ቃላት የሚባልም ነገር ማተር ያደርጋል። ገብቶሻል? እሱ አንዳንድ ጥያቄን ስጠይቂ ቃላት የሚባል ነገሮች ማተር ያደርጋሉ። የምጠይቅበት ወይቤ እና ዘይቤ
እንትን አለው ቫሊድ ነገር አለው ብዬ አምናለሁኝ። እና አሁን እሱ ጥሩ ጥያቄ ነው እኮ አይደለም ግን እዛ ጋር አላቅም ከነበርሽ ለአንድ ሰዓት ነው 2 ሰዓት የነበረው አንድ አይነት ጥያቄ ነው እየጠየቀ ያለ ለምን መስል ትክክል አልነበረም። በነገራችን ላይ እያንዳንዳችሁ አንተ እንኳን አይደለህም ዮኒም ሲመልስለት የነበረው መልስ ትክክል አይደለም። የመማር ደግሞ ግርም ምን ያለኝ በቃ የሌለ ነገር ነው የምታወራው፣ የሌለ በቃ ምንም የማይገናኝ ነገር ምንም። ምክንያቱም ምንም የምታውቀው ነገር የለም። ልጁ የሚጠይቀው ጥያቄ እንዲሁም ዮኒ በጥቂቱ ገብቶታል። በጥቂቱ ግን ዮኒ መናገር አልፈለግም። እኔ በጣም ዮኒ ስለማውቀው ነው። ዮኒ $250,000 ተጨረበረ ብሎ እኮ ለግለሰብ የሚቆም ሰው ነው። ገብቷል። ይህንን ጉድ ግን ቢያውቀው ራሱ ዮኒ ያወርዳቸዋል። ራሱ በጣም ስናገር ከሰማሽው አንድ ኦርጋናይዜሽን ያለ ጥቅም ምንም አይነት ለ1 ዓመት አይቀመጥም። ትክክል ተናግዳለሁ እኮ እኔ እኮ እየተናገርኩ ነበር። አንድ ኦርጋናይዜሽን ማንኛውም ሰው እንኳን ኦርጋናይዜሽን አይደለም አንድ እንደ ግለሰብ እዛ ጋር ያለው ሲኢኦ ወይንም ደግሞ ኮሚቴዎቹ ጥቅም ባይኖረው ለሳምንት ዝግጅቱ ቢዘጋጅም ብዙ ጊዜ ይወስዳለኝ ዝግጅት ለማድረግ። ስቴት ማናገር አለብሽ፣ ስቴዲየም መከራየት አለብሽ፣ አዳራሽ መከራየት አለብሽ ምናምን፣ ወንበር ይከራያሉ፣ ሁሉ ብዙ ነገሮች አሉት። ገብቶሻል? ያ ሳምንት የመንግስት የፌዴሬሽን ስትሆን ደግሞ እዚህ ጋር የዚህን ያህል በጣም ብዙ ስራ አይደለም። ከጉልበት ስራ የበለጠ አይደለም። ቁጭ ብለህ አይደለም መርጠ ሪፖርተሮች አይደለም። ያንን እምልሽ ምንድን ነው መሰለሽ ከባድ ነው ያደክማል ምናምን ሳይሆን ጊዜ ይወስዳል። አንድ ሁለተኛ ነገር ደግሞ በነፍት አለው ለሚያደርጉት ሰዎች። ያለ በነፍት እኔ 1 ሰዓት አልቀመጥልሽም እንኳን 3 ሳምንት ልቀመጥልሽ። ያስገደደ የለም እኮ ያስገደደ የለም። አንተ እንደዚህ ብላችሁ እንትን አትበላችሁ። ሌላ አለ ሌላ ይህንን ቦታ የሚፈልጉ ሌሎች አሉ። ይሞክሩት። ልቀቁልን እኮ ነው። አትችልም አይደለ? አትችልም ወይንም ደግሞ ትክክል አይደለም ብሎ ህዝቡ ሲያምጽብህ አንተ ማታውቀው ወይ ታውቃለህ። እርግጠኛ ነኝ ታውቃለህ ምን ያህል አመፅ እንዳለ፣ ምን ያህል መረባበሽ እንዳለ፣ ምን ያህል መደባደብ እንዳለ። የምታደርጋቸው ነገሮች ትክክል ካልሆኑ ጉረድ ስትባል መውረድ አለብህ። ዲክታ የኢትዮጵያ መንግስትና የስፖርት ፌዴሬሽን ዘሴም ምንም ነገር እንዲሁም ልንገርህ በጣም የሚገርመው ጂጂክ እያሉ 2008 ላይ እንደው ይሄንን የኢህአዴግን መንግስት እንዳወረድሽ ዞር በይና ነይና እነዚህንም ማውረጃቸው። የኢትዮጵያ መንግስት ማውረድ ይቀላል። የአውሮፓና የአሜሪካን የስፖርት ፌዴሬሽን ምንም እኮ መልስ አይሰጡም እኮ። እነሱ የሚያመጡልን ሪፖርት ዌብሳይታቸው ላይ ያወጣሉ። እነሱ የጻፉትን ነው የሚያወጡልን። ኤዲተሩም እሱም ጓደኛ ማችሁ ናቸው። በገለልተኛ ኤዲት ይደረግ ስትላቸው ሽሻሉ። አንዳንድ ደግሞ እንትኖችን አምጥታችሁ ይህ እንደዚህ አይነት ገንዘብ ኤዲት ተደረገ ማለት እና የገባው የወጣውን ከእያንዳንዱ ስፖንሰር ያገኙትን ግልጽ አድርጋ አቀርቡ። እሱን ነው የምልሽ። ሜዳው ላይ ስንት ሬስቶራንቶች ነበሩ? እሱን ግልጽ አድርጋ አቀርቡ። ይሄ የተገኘ የተቀነሰ የራሳቸው ሊጽ ስንት ነበር? ስንት አደረጋችሁ? እሱን የመጠየቅ መብት አለ። ምክንያቱም ተወካዮች አሉ። እኛ ኮሚኒቲው ስብሰባ ላይ ሲያጫርት ፌዴሬሽን ቁጭ ሲል አልጠራችሁንም። እኛ የምንከራከርን ሰዎች አልጠራችሁንም። ወይም ትክክል የምንጠይቃችሁ ሰዎች እራሳቸው ተሰብስበው ነው የሚበሉት። የኔ ወንድም ኖ እዛ ላይ እኮ ልክ ነሽ። ልክ አይደለሽም ያልኩሽ አይደለም ጂጂ። ያልኩሽ ያሉት ምንድን ነው መሰለሽ እነዚህ ነገሮች የመጠየቅ መብት አለ ማለት ነው። ይኸውልሽ እንዴት አመሸሽ? እንዴት አደርሽ? እንደው በዚህ መገናኘታችን ደስ ብሎኛል። እኔም ደስ ብሎኛል። ለምን ታውቂያለሽ? ስሰማ ግርም ምን ያለኝ በቃ እኔ አንድ ነገር ልንገርሽ እህት አለም፣ አንድ ነገር ልንገርሽ። እኔና አንቺ በፖለቲካ ሀሳብ ላንግባባ እንችላለን። እውነት ስናወራ እውነት ስንናገር ላይክ ሰዎች ለምን አናታናትሽን ይሉሻል። አናታናቱን እያልኩልህ እኮ ነው። እዚህ ጋር የምትሄጂበትን መንገድም ደግሞ እኔ አልደግፈውም። ቢኦነስት የማወራሽ ምንድን ነው በይ እድል ከሰጠሽ ማለት ነው። አንድ ጊዜ እሱ ይጨርስና ከታች ላውጋ አሁንም እንዳይወቅስ አሁን ይሄ ምን አለ መሰለሽ የኔን ሀሳብ ይዘሽ ነው እንዳይወቅስ እሱ እያወራ ስለሆነ እና ቅድም እንዳልኩሽ ነው። እሱም እዛ እያለም የተናገረዋለ ይሄ ፕራይቬት ኦርጋናይዜሽን እስካልሆነ የአንድ የግለሰብ ሰው እስካልሆነ ድረስ ማንኛውም ሰው መጠየቅ መብት አለው። እነሱም የማሳየት ግዴታ አለባቸው። ኦርጋናይዜሽን እስከሆነ ድረስ አንድ ፍቃድ ስታወጪ ግዴታ ማድረግ ያለብሽ ነገሮች አሉ፣ ማድረግ ደግሞ የሌለብሽ ነገሮች አሉ። ከነዚ ውስጥ መካከል አንዱ ምንድን ነው? ግዴታ የሚጠይቅ ሰው ጠቅላላ የዲቴል ኢንፎርሜሽን ፕሮቫይድ የማድረግ ግዴታ አለባቸው።
ሰው የመጠየቅ መብት አለው። አዎ ሁሉም ሰው መብት አለው። ነገር ግን ሪሊስቲክሊ አሁን እዚህ ጋር እናውራ ሲባል 98% እዛ የሚሄደው የአመቱን ድብርት ለማሳለፍ፣ ሴት አይቶ የማያውቀው ሴት ለማየት፣ ለመስከር፣ እሙሙ ለማግኘት፣ ከባሏ ቺት ለማድረግ፣ ከሚስቱ ቺት ለማድረግ ምናምን በዚህ ደረጃ አታቋርጥ። የምናወራው ሀገራዊ ጉዳይ ስለሆነ ወልጋያችን ነገር የኔ ሀሳብ አንድ አስወራኛ እኔ ቅድም ታገሻለሁ አንድ ጊዜ አሁን ሀገራዊ ጉዳይ እኮ አይደለም። ያንን የምልሽ ምንድን ነው መሰለሽ አንዳንዴ ብታስጨርሱኝ ኦኬ ለማለት ነው የፈለገው ማለት ትረዱኛላችሁ። ለምን እንደዛ አለለን ያንን የሚያስብ ማህበረሰብ ስለዚህ ነገር ማንም የሚጠይቅ የለም። ለሳምንት ሄዶ ተበትኖ ነው የሚመጣው። ምን አይነት ፕሮሞሽን እንደሚደረግ ያ ኮንቴንት የእንትኑ ስንት ብር ያስገባ አያስገባ፣ እነዛ ሰዎች ስፖንሰር ያምጡ አያምጡ፣ ስፖንሰሩ ስንት ይሁን ምን ይሁን የሚጠይቅ የለም። መጠየቅም የሚፈልግ ማህበረሰብ የለም። ጂጂ ይሄ ሀሳብ ስለሆነ ፕሊስ ካኒቶክ እኔ እና አንቺ ኖ ሶኪ ብቻችንንም አይደለም ማለት ከሰው ጋር ስታወራው ለአንተ የሚቀል ይሄ የአንተ ሀሳብ አይደለም እኮ ይሄ የአንተ ሀሳብ ቢሆን እየጠየቅ ያለው ስለሚቴ ምንድን ነው? ከቅድም ጀምሮ በእናተ አንዴ እኔ ላውራ ብቻ ነው። ይኸውልህ ይህንን ሀሳብ ይዘው ስትመጣ ስለ ኢትዮጵያ ኮሚኒቲ ከሆነ የምታወራው ጂጂን ያካትታል። አሁን ምሳሌ አሁን አንተ በምታወራው ነገር ጂጂ አያገባትም ልል ይችል ይሆናል። ለምን አሜሪካ አትኖርም ወይም ደግሞ ካናዳ አትኖርም እና ስለ ኖርዛ አያገባትም ልል አልችልም። ለምንድን ነው የማልችለው? ስለ ኢትዮጵያ ኮሚኒቲ ነው እያወራ ያለው። ያ ማለት ኤቭሪ ኢትዮጵያውያን ኢንክሉድድ ያደርጋል። የኔ ሀሳብ ነው እና የኔ እንትን አይደለም አትችልም። ገብቶሃል? አንዳንዴ የምንነጋገረው ሀሳቡን ያመጣው አንተ ነው። የአንተ ሀሳብ ይሁን እንጂ እያወራ ያለው ስለ ኢትዮጵያ ሕዝብ ነው። በኢትዮጵያ ሕዝብ ነው የሚነገደው። በኢትዮጵያ ሕዝብ ነው የምንሰባሰበው። በኢትዮጵያ ነገር ነው የምንሰባሰበው። ደግሞ የኔ ጥያቄ የኔን ሀሳብ እንደዚህ አልወድም። ቻውሽን ሌላ ጊዜ እናወራለን። ባረ ምን አለ መሰለክ አንዳንድ ጊዜ እንደዚህ የታመቀ ነገር ማውራት ከፈለገ እስቲ እናዳምጥ። ገባ? ያሬድ ዮኒም እኮ አዳምጦታል። ግን ሰፖርት አድርጉት። እኔ ደግሞ ምላችሁ ነው ሰፖርት አድርጉት። እውነቱን ነው ምላችሁ። ይጠቅማችኋል እንጂ አይጎዳችሁ። ያመጣው ሀሳብ ምናልባት የደጎላችን ደክሞን ወይም ደግሞ ሌላ እኔ በበኩል አልደከመኝ። ልክልካቸውን ነበር ምነግራቸው ከስሻለን ብለው በቡል ውስጥ ወንድ ኮናችሁ ክሰሱ ይባቸዋል እላቸው ነበር። አጋጣሚ ወደ ኢትዮጵያ ፖለቲካ ውስጥ ወደ ኦሮሞ ቤት ስገባ የታውኳቸው እንደ ድል ሆኖ። ስለዚህ እናዳምጠውና እውነቱን ነው ይጠቅማችኋል። አዳምጡት። ገባችሁ? እናንተም አይደለም ይህን ሀሳብ ያመጣችሁት እና ተቀበሉት። ስፖንሰሩ እሱ ነው። እዚህ ላይ ክሬዲት መስጠት ካለባችሁ ለሱ ነው። በቃ አውሩት፣ አዳምጡት፣ ተባበሩት። በእናንተ ስም ነው እየተነገረ ያለ። ቀጥል። አመሰግናለሁ። የእኔ ጥያቄ ምን አለ መሰለሽ፣ አሁንም ደግሜ ደጋግሜ ይሄ ድርጅት ሁልጊዜ የአንድ ግለሰብ አይነት የሚመስል ስፔሻሊ የአማራን ሕዝብ የሚወክል የሚመስል ግን ያልሆነን ነው። ግን ምንድን ነው ቴንኪዩ ልንላቸው ይገባል። ጂጂ በደንብ ስሚ። ቴንኪዩ ምንላቸው ምንድን ነው? የጠፋውን ኢትዮጵያዊነት ያየንበት የምንገናኝበት ፕሮግራም ነው እያልኩ የነበረው ጥያቄ ምንድን ነው? ይሄ ፕሮግራም ሲሳተፍ ወይም ደግሞ ስንገናኝ ሁላችንም ደስተኞች ነን፣ ደስ ብሎናል። ጥያቄ ግን ምንድን ነው? ላለፈው 20 እና 30 ዓመት ይሄ ድርጅት ሲኖር ድርጅቱ ያገኘው ገንዘብ አለ ወይ? አንድ ያጅልኝ። ከስሮ ደግሞ ከሆነ ኢትዮጵያን ብሎ ስለመጣ የኢትዮጵያዊነች እናግዛቸው። በዚህ አጋጣሚ ጥያቄ ምን እንደነበር ታውቂያለሽ? አናታነቴን ብለው ነው ማዳመጥ አልፈለጉም። የኔ ጥያቄ ምንድን ነው? ፕሊዝ የሆኑ ገንዘብ ያላችሁ ሰዎች ኢትዮጵያ አርቲስቶችን በማምጣት አዳራሽ ይዛችሁ ሙዚቀኞችን የኢትዮጵያን ሙዚቀኞች ይዛችሁ መጥታችሁ ገንዘብ ነጥቃችሁ የምትሮጡ ለኮሚኒቲው ግን ምንም አይነት ቤኔፊት ያላደረጋችሁ ፐርሰንት ያልሰጣችሁ መገናኛው ግን ኢትዮጵያን ተብሎ ነው። በዚህ አጋጣሚ ደግሞ የባህል ቡድን የሚባል አለ። ክሬዲታቸውን አንብላባቸው። ፋንትሽ በቀለ
ኦሮሞ እኮ ነች። ባሏ ጎንደሬ ነው። ነገራችን ላይ ዘመዴ ናት ብላችሁ እንዳትጣሉ። ዱሜ ፌቨር በጣም ጀግና ሴት፣ ባሏ ደግሞ ጀግና ኢትዮጵያዊ አናት አናቱን ተብሎ ከኢትዮጵያዊነት ጌም አናት አናቱን ብለው ያወጡት ሰው ዛሬ ይህን ማወሩምና ለምስልሽ ሁሉንም እኔ እድሜ ለወንድሜ አውቃቸዋለሁ፣ አከብራቸዋለሁ። ክሬዲታቸው ተበልቶ ከጌም ውጭ የሆኑት እውነቱን ስናወራ ግን ኢትዮጵያውያኖችን የሚያገናኙን በባህል ቡድኑ ውስጥ ኦሮምኛ ዘፋን ይመጣል፣ ትግርኛ ዘፋን ይመጣል ያደርጋሉ። በባህል ቡድኑ ውስጥ የእኔ ጥያቄ ቴንኪው እናመሰግናለን ይህን ስላረጋችሁ። ፕሮሞተሮች እባካችሁን አቁሙ፣ መጥታችሁ ገንዘብ አትብሉ። ድርጅቱ ነገ ከነገ ወዲያ በከሰረ ከዛ በኋላ ምን ያደርጋል? ድርጅቱ እያቆሙ ይመጣና ይቆማል ፕሮግራሙ። ይህንን ነገር አቁሙ አልኩኝ። ማንን? ሙዚቀኞች አምታችሁ ቢዝነስ የምትሰሩ ሰዎች። ከዛ ግን ደግሞ ምን አልኩኝ? ጥያቄ ምንድን ነው? ለምንድን ነው የኦሮሞ ኮሚኒቲ የራሱን ፌስቲቫል እያዘጋጀ ነው፣ የትግራይ ኮሚኒቲ የራሱን ፕሮግራም እያዘጋጀ ነው። ከትናንት ዛሬ ኮሚኒቲው አቅም እያጣ ነው። ለምን? ስለዚህ ኦሮሞን አሳትፉ። የኦሮሞ ዘፋኝ ማን ነው? ፒክ አድርጉ። የትግርኛ ዘፋኝ ማን ነው? ፒክ አድርጉ። ጠንከር በሉና እናግዛችሁ። ጎሄድ ፕሮግራሙን ስታዘጋጁ የምትጠሩትን ዘፋኝ እወቁ። ለኦሮሞ ማን ነው ኦሮሞ የሚወክለው? ደስ ብሎት ነፍሱን ይማር። አጫሉ ከሆነ ጥሩት። ለምን ፖለቲካ ዛጋለ እንደ የለም። አጫሉ መጥቶ ነፍሱን ይማረው ይዘፍናል። ታደለ ገመቹ መጥቶ ዘፈኑን ይዘፍናል። ፋሲል ደግሞ መጥቶ ዘፈኑን ይዘፍናል። ፋሲል ደግሞ አሁን ላለፈው ዓመት ዘፍኖ ያውቃል? ኖ። አብርሃም ገብረ መድኅን መጥቶ ዘፍኖ ያውቃል? አያውቅም። እሺ ድርጅቱ ኢትዮጵያዊነትን ያገናኛል። በጣም ትልቅ ፕሮግራም አያግሪው አምሶ ሀፒ ላለፉት 20 ዓመት ከስሮ ደግሞ ከሆነ 20 ዓመቱን ማን ነበረ ሳፖርት ያደረገን? እናመስግነው ያንን ሰው። ድርጅቱ እየከሰረ ነው እኔ ያለሁላችሁ ገንዘብ እሰጣችኋለሁ ያለ ሰው ማን ነው? ስለዚህ ስቶፕ። በአማራ ድርጅት መነገዳችሁን አቁሙ። ይህን የመጣሁት ለመሰልሽ ይሄ ድርጅት ሲቋቋም ሁልጊዜ ምንድን ነው አማራ አማራ ነው የሚባለዋል። ሁሉም ሰው ከአማራ ኮሚኒቲ እየራቀ ነው። ይሄ ግን የአማራ ፕሮግራም ነው ወይ? እኔ አይሪስፔክት ዩ የምታዘጋጁ ሰዎች ግን እነማን ናችሁ? እንወቃችሁ። እንደ አንድ ኢትዮጵያዊ የእኔ ጥያቄ ፕሊስ አሰባስቡን። ኢትዮጵያዊነት በጣም ወርዷል። ኢትዮጵያዊነት ከስሯል። እግዚአብሔር ይባርካችሁ። ይህም ፕሮግራም ስላመጣችሁልን እናመሰግናችኋለን። ከስራችሁ ከሆነ በገንዘብ እናግዛችሁ። አግኝታችሁ ደግሞ ከሆነ ገንዘቡ የት ነው የሄደው? ይህን ንገሩን። የኔን ጥፋቴ ንገሪኝ። ቴንኪዩ። ጂጂ እንዴት ናችሁ? ሰላም ናችሁ? እያዳመጥኩ ነበር እና እዛ ያሬድ ሰላም ብያለሁ። አከብራለሁ ወንድሜን። ያው በደንብ ነበር ዘፈኑን አዳምጤ የነበረ። በዚህ አጋጣሚ ነፍስ ይማር። ይኸውላችሁ ከቅንነት ነው እኔ ያሬድን የተረዳሁት። አንደኛ እንዲስተካከል የወደፊቱ ሙሉ እንዲሆንና ኢትዮጵያን የሚመስል አይነት ነገር ሆኖ ጠንካራ ሆኖ እንዲወጣ ካለበት ፍላጎት መሆኑን ተረዳው። ሁለተኛም ደግሞ የወጣበትን ማህበረሰብንም ደግሞ አለአግባብ አይበዝበዝ። ህዝቤ አማራ የአማራ ህዝብ እዛ ላይ አይነገድበት የምለውን አይነት ነገር ህዝቡን የመከላከልን ነገርም አየውበት። እሱም ራሱን የቻለ ችግር ሆነው አላገኘውበትም ማለት ነው። ሶስተኛ ምክንያታዊ ነው። በኮሜንት ጽፌ ነበር እንግሊዝኛ ያነበቡት ብዙዎች እንትን ብሎ ይሆናል። ሶስተኛ ደግሞ
ኢትዮጵያ ነው የሚለው እና ኢትዮጵያ እየተባለ ለምንድን ነው ሌሎች ብሔር ብሔረሰቦች እየወጡ የየራሳቸውን ሊኖራቸው የቻሉት አይነት ነገር የወጣት ጥያቄን ነው ደግሞ የጠየቀው ማለት ነው። ተገቢ ጥያቄ ነው። ይሄን ተጨማሪ ብዙ ነገሮችን ስለ የነበረው ነገር የት አለ? ለምሳሌ አርቲስቶች፣ ዘፋኞች የሚጋብዙ ከሆነ የተወጣጣ መሆን አለበት። ብሔር ብሔረሰቦች በውስጡ ራሳቸው ማየት አለባቸው። እሱ ያላለው ሌላም ደግሞ እኔ የተረዳሁት አልባሳትን በተመለከተ የባህል ልብስ፣ ሁሉ ነገር የተመለከተ ሙሉ ኢትዮጵያ የሚመስል ነገር መሆን አለበት አይነት ነገር ነው። በነገራችን ላይ እናውቀዋለን። ላዩ ላይ ነው ገቢና ወጪውንም አትርሳው። ምክንያቱም ከከሰሩ አለ ደግሞ ወደዛም እየመጣ ነው እና ላዩ ላይ ይታወቃል። አሁን በቅን ልብ እንምጣ ፕሊዝ። እንደዛ ነው። በደንብ ጠብቀኝና በተራ እናወራለን። የእኔ ጥያቄን አታጋድብኝ ጂጂዬ። ምን እንደው ታውቂያለሽ? ጥያቄ ፕሊዝ አናጋደው። የባህል ቡድን ያሬድ ቃል ሰማኝ። የማውቀውን ልንገርህን ነው ወንድሜ። እንምጣ በእነሱ የባህል ቡድኑ ጂጂዬ፣ በመድኃኒዓለም ፕሊዝ ቢ ኦነስት ሆነስቱን እናውራና ምንድ ትልቁ ችግራችን ያሬድ ቆይ እኔ ከዚህ ጋር ላውራ እንድንረዳ ነው። ገብቶኛል። ራሲ ታወራለህ ያሬድ። ፕሊስ አንተ ዝም በል። አሁን እኔና የጂጂ ጉዳይ ነው። ፕሊስ እየሰማኝ ነው ያሬድ። አድቫንቴጅ ለራሲ እኮ ነው። አንተን የሚጠይቅ ነገር አለ። ላውራ ፕሊስ። ቆይ አስተካክለው ፕሊስ። ቴንክ ዩ ጂጂ። ያልተረዳነው ነገር ካለ ጂጂ በእናትህ ስሚ። ቴንክ ዩ ሶ ማች። ይኸውልሽ የባህል ቡድን አለ። የባህል ቡድን ብሔር ብሔረሰቦችን የሚሰራ የባህል ቡድን አለ። ለምሳሌ አገውኛ፣ ጉራጌኛ፣ ትግርኛ በባህል ቡድኑ ይሰራል። አሁን ምን አለ መሳላችሁ፣ አሁን ችግራችን ሁላችንም የምንወደውን ነገር ብቻ ስለምንፈልግ እዛ ባንዲራ ላይ አናውለብልብ። ስናውለበልብ ችግሩ ምን መሰለህ፣ የኔን ባንዲራ ስናውለበልብ የኔን ባንዲራ የማይወድ ሰው አለ። አሁን ትልቁ ችግራችን ምን አለ መሰላችሁ፣ ባንዲራ ስትል የኢትዮጵያ ኮከብ ያለበት ሳይሆን ሌላውን ማለት ፊኒሽ ፕሊዝ። አይ ባንዲራው የትኛውን ባንዲራ ነው የምታወራው? ሊጨርስ እኮ ነው፣ እያወራ እኮ ነው። መቀባበል የማይፈልግ ሰው አለ። ጠይቂው ራስሽ በኋላ ትጠይቋላ። አታቋርጠው። በቃ ባህሪው ነው። በቃ ልጁ ለምን አትረዱትም? ማቋረጥ አይፈልግም። ቅድም በላይ ነው ችግር የፈጠረው። ቀጥል ጨርስ እና በኋላ ጊዜ ስጣቸው። ቴንክ ዩ። ምን አለ መሰለሽ የኢትዮጵያን ቀን ነው አይደል እንዴ ቃሉ። ስለዚህ የኢትዮጵያን ቀን ከሆነ የባህል ቡድኑ ብሔር ብሔረሰቦችን እዛ ጋር ይዞ ይመጣል። ያ ነገር ግን ላለፈው 20 ዓመት አላስደሰተም። በቃ ቢኦነስት እኮ ምን መሰለህ ችግራችን አሁን ምንድን ነው፣ ወደ ጦርነት ወደ መገዳደል እንዳንገባ የሚያስማማንን ነገር ይዘን እንምጣ ነው አይደል ጥያቄው። የኢትዮጵያውያኖች ቀን ተብሎ ነው የአሜሪካ መንግስት ወይንም ኖርዝ አሜሪካ የሚኖር ካናዳ መንግስት ፈቅዶ ላይሰንስ የሰጠው የኢትዮጵያውያኖች ቀን ነው። ስለዚህ የኢትዮጵያውያኖች ቀን ሲፈቀድ ከብሔር ብሔረሰቡ በአንዱ ውጪ አይከን የሆኑ አርቲስቶች አሉ። አይከን የሆኑ ሰዎች ለምሳሌ ነፍሱን ይማረውን እዛ ፕሮግራም ላይ ምን አላጫሉን ብንጋብዘው ብቷል። አብርሃም ገብረ መድህንን እንጋብዘው፣ ፋሲል ደሞዝን ብንጋብዘው፣ የሚያስማማንን ነገር ከባህል ቡድኑ በላይ ትልቁ ነገር ምንድን ነው? በቃ ኦሮሞ ሲባል ነፍሱን ይማር አጫሉ ስለሌለ አሁን እስር ቤት የገባው ልጅ በሚስቱ ጉዳይ እሱ ልጅ ለምናምን እናመጣው። ፍቅርን አንድነትን ከፈለግን ያንን ነገር እናድርግ። ይሄ ነገር ግን የሚነገደው በማን ነው? ይህን ፕሮግራም የሚያዘጋጁት አማሮች ናቸው ተብሎ ነው። ስቶፕ። ይሄ ነገር መቆም አለበት። በማያውቁት ነገር አማሮች የኔ ብሔር ብሔረሰብ ብዬ የማምነው የተወለድኩበት ያደግኩበት ሁሌ ብሌም ይደረጋል። እመነኝ ግን እውነቱ ሌላ ነው። ኢትስ ኦኬ። እሺ እንደዛም ሆኖ ግን
ይሄ ድርጅት አኬ ፖለቲካውን አትውሰደው። በመድኃኒዓለም በቃ ፍቅር ካወራን አንድነት ካወራን ኖ እዚህ ጋር ፖለቲካ አይደለም። እኔ ኮስ ስለተረዳው ነው። ጨርስና አወራለሁ። ትረዳኝማ አታቋርጠኝም ነበር። ጨርስና አወራለሁ። ይሄ ድርጅት ላለፈው 20 ዓመት የአማራ ድርጅት ከሆነ አማራን ሳፖርት የሚያደርገው ከሆነ የትኛውን ውሃ ነው አማራ ሪጅን ላይ ውሃ ያስቆፈረው? ኦሮሞን ከሆነ የሚያግዘው የትኛው ኦሮሚያ ክልል ላይ ነው ውሃ ያስቆፈረው? ትግራይ ላይ ከሆነ የትኛውን ነው? እነዚህ ሰዎች እነማን ናቸው? እኔ እያልኩ ያለሁትኝ ጥሩ ስራ ነው የምትሰሩት፣ ግን እንጠይቃችሁ። ስንጠይቃችሁ መልስ ስጡን። ከስራችሁ ከሆነ እናግዛችሁ። የእኔ ጥፋቴ ምንድን ነው? በዚህ ጉዳይ አውራ እንጂ የራስን ፖለቲካ አትስራ። የእኔን ፖለቲካ መስራት አልፈልግም፣ በፍቅር ነው የመጣሁት እያልኩ ያለሁት። ከስራችሁ ከሆነ እናግዛችሁ። ግን ይህን ነገር ስናደርግ ከትናንት ወዲያ ላለፈው 5-6 ዓመት ድርጅቱ ሌላ ግለሰብን ፈጥሯል። የኦሮሚያ ቀን የሚባል ቀን መጥቷል። የትግራይ ቀን የሚባል ቀን መጥቷል። የደቡብ ያልመጣው ለምንድን ነው አላውቅም። ነገ 30 ባንዲራ ይዘን የማንመጣበት ምክንያቱ ምንድን ነው? ስለዚህ ምንድን ነው ይሄ ድርጅት ቆም ብሎ ያስብና እንዳንከፋፈል ከሆነ ምንድን ነው የጎደለን? ይሄ ድርጅት ሁል ጊዜ ምንድን ነው አማራ ለምን ይባላል? ኖት የአማራ ለአማራ ደግሞ ከሆነ እኮ አማራ እየታረደ እየሞተ ነው። መቼ ነው ያገዘው? ጂጂ ፕሊስ ጎሄድ በቃ አንድ እንዳታወሩ። እኔ አሁን አንተ ድጋሚ ያሬድ የምጠይቅህ ዲቴል የአንተ ችግር ምንድን ነው? ዲቴል አሁን ለምሳሌ አንዳንድ የገቡን ነገሮች አሉ፣ ያልገቡንም ነገሮች አሉ። እዛ ላይ ያያቸው ችግሩን ብቻ ነገረን። ስለ አርቲስቶች ነግረህናል። ሌላ ተጨማሪ ቴንኪዩ። የኔ ችግር ምን አለ መሰለሽ? የባንዲራ ችግር አለብህ ወይስ እዛ ላይ ያሉት ሰዎች ማንነት ችግር አለብህ? ዲቴይል ነገረን። ልክ እንደ አርቲስቶች ለማጫሩ አንዱ አለም እንዳልከው ይህን ዲቴይል ነገር። የኔ ችግር ምን አለ መሰለሽ? የኔ ችግሬ ይሄ ድርጅት ላለፈው 20 ዓመት ለኮሚኒቲው አምስታንድ ብሎ ነው የሚያወራው። ቴንኪዩ አክሴፕትድ። ድርጅቱ ላለፉት 20 ዓመት ሲኖር ክስረቱ ምንድን ነው? ገቢው ምንድን ነው? ገቢውን የታደረገ? ከዛ ውጪ ደግሞ ጥያቄ ምንድን ነው? ለምንድን ነው በአማራ ስም የሚነገደው? ቴንክ ይህም ጥያቄዎች አሉኝ። እሱንማ ብለህናል። አሁን ለምሳሌ በአማራ ስም ነገዱ የምትለው ድርጅቱ እኮ ኢትዮጵያዊ ነው። የኢትዮጵያ የስፖርት ቀን ነው አይደለም? እነማን ናቸው የነገዱት? አንድ ሁለተኛ ነገር አልባሳት ሲል አኬ ኖ ፖለቲካ አትስሩብኝ አልክ። ታዲያ ምንድን ነው ችግር? እኛም ከአልባሳቱ ጋር ችግር አለብን ወይ? እዛ ድርጅት እዛ የስፖርት ቀን ላይ ምን እንዲውለበለብ ነው የፈለግከው? ዲቴል ተናገር ያሬድ፣ ዲቴል። እኔ የምፈልገው የኢትዮጵያ ባንዲራ እስከነ ኮከቡ ነው ወይስ የኢትዮጵያ ባንዲራ እስከነ ሞሐንበሳው ነው ወይስ እኛ አንድ የሚያደርገን ነገር ቁጭ ብለን እንስራ ነው? ምንድን ነው ይህ ነው ሙዚቃ የሚያቀው? ጂጂ ይሄ ጥያቄ በመሀል አኬ ያሬድ ያለች ለማን ነው ጥያቄሽ? ለአንተ። ለእኔ ከሆነ ጥያቄ አይዶንት ማይንድ ኢትዮጵያ ስለተባለ አረንጓዴ ቢጫ ቀዩ ቢውለበለብ አምሶ ሀፒ። ኮከብ ቢኖረውም አይዶንት ማይንድ ስለሚያስማማን። ታዲያ ምንድን ነው እዛ ጋር ኮከብ ያለው እኮ ነው የሚውለበለው አይደለ እንዴ? እኔ ለባንዲራው ችግር ምን እንደሆነ ታውቂያለሽ? ማንኛውም ባንዲራ ቢውለበለብ አይዶንት ማይንድ እያልኩት ያለሁት ምን አለ መሰለሽ፣ በዚህ ጉዳይ ላይ ኢትዮጵያዊ እስከተባለ ድረስ እስከ መቼ ድረስ ነው ይሄ ነገር የሚያስኬደን? ብዙ ሰዎች ኮምፕሌን አላቸው። የሱር ነው በጣም። ስለዚህ ምን እንደሆነ ታውቂያለሽ? ኢትዮጵያ ከተባለ አረንጓዴ ቢጫ ቀዩ ሲውለበለብ የሚያማቸው ሰው ካሉ ለምንድን ነው የማይለዩልን? ከዛ ውጭ ደግሞ ምን እንደሆነ ታውቂያለሽ? ይህንን ፕሮግራም ሲከዘር የሚያግዘው ሲያገኝ ገንዘቡን የሚበላው ማን ነው? ከምንም በላይ ጥያቄ ይሄ ነው። ለምን እንደሆነ ታውቂያለሽ? ይሄ ነገር ሁልጊዜ በቃ
ፎከስ የሚደረገው የሆነ ነገር እንዳለ ነው። አንድም ቀን ግን ኢትዮጵያ 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 ይባላል። የኢትዮጵያውያኖች ቀን ከሆነ ኢትዮጵያውያኖች ሲመጡ ለምንድን ነው አቮይድ የሚደረጉት? አቮይድ የተደረጉት እነማን ናቸው ካልሽኝ፣ አቮይድ የሚደረጉት እነማን ናቸው? የኢትዮጵያ አርቲስቶች እዛ ቦታ ላይ አሉ ወይ? እነማን ናቸው ሲዘፍኑ የነበሩት? እነማን ናቸው ሲያደርጉ የነበሩት? ለዚህ ጥያቄ መልሳለች እ እኔማ እንዳንተ ጥያቄ ነኝ። ተመሳሳይ ጥያቄ ስላለ ተናገረ ራሱ አንድ ጊዜ አሁን አንተ ቢያንስ ለ8 ደቂቃ ዝም ትላለህ። እዚህ ጋር ደግሞ እንዳንተ ጥያቄ ያላቸው ሰዎች አሉ። በአንተ ሀሳብ የተስማሙ መናገር የሚፈልጉ አሉ። እኛም ቅሬታ ስላለ እንደ ኢትዮጵያዊ የሚሆን እንደ ኦሮሞም እንደ አማራም እኛም ቅሬታ አለ። ኢትዮጵያዊ ሆነን እዛ ውስጥ ብዙ ችግር ተናግረን መፍትሄ ሳናገኝ ቀርተን ዞር በል ብለን የወጣን እስከዛሬ ድረስ ችግሩ ያልተቀረፈ አለ። አኬ ቀጥል። መልካም። የራሱን ሀሳብ እሱ እንዳለው አትበል። ምክንያቱም ያንተ ሀሳብ ላይ ስማማው ይችላል። አኬ አዎ፣ ለመጀመር ምንም ፖለቲካ አልሰራም እዚህ ላይ። እንደዛ ተረዳኝ ያሬድ። የአንተን ሀሳብ ለመረዳት ነው የሚፈልገው። የተረዳሁትን ኦልሬዲ ተናግሬያለሁ። አንተም ተስማምተህበታል ብዬ አስባለሁ። ለሁለት ነገር ነው ችግር አለበት፣ ይሄ ተቋም መስተካከል አለበት ለወደፊቱ ከሚል ተነስቴ ነው ይሄን ሀሳብ ያነሳው። ያስማማናል ብዬ አስባለሁ። ሁለተኛ ደግሞ በአማራ ስም ሲነገር ታዝብ ያለው እያልክ ነገር ነው። እሱም መፍትሄ ነው። አሁን ጥያቄ የቱ ጋር ነው መሰለ? አንደኛ እርግጠኛ አይደለሁም የትኛው ባንዲራ ነው እዛ የሚወለብለብ እንትን የሉሙጡን ባንዲራ ነው ወይስ ኮከብ ያለበት ነው በብዛት እዛ የምንጸባረቅ የሚጠቀሙት? እሱ አንድ ነገር ነው። ሁለተኛ ጥያቄ ምንድን ነው? ኢትዮጵያ ሲባል ሁሉን ብሔር ብሔረሰቦችን ይመለከታል። ስለዚህ እዚህ ሀሳብ ላይ መሳተፍ ይችላሉ ማለት ነው። ኢትዮጵያውያን ሁሉ በየአቅጣጫው ሁሉም ብሔር ብሔረሰቦች ሊሳተፉበት የሚገባ ነገር ስለሆነ ኢትዮጵያ ስም ተጠቅሞ የሚንቀሳቀስ ድርጅት ማንኛውም እክሌን አይመለከትም ምናምን የሚባል ነገር አይኖረውም ማለት ነው። እኔም ለዛ ነው የሚሳተፈው እዚህ ላይ ማለት ነው። ይሄ አቋም አድርጌ ሀሳቤን መግለጽ የወደድኩት። ሁለተኛውና ዋናው ጥያቄ ለአንተ ሚዩት አድርግ ማን። ሁለተኛውና ዋናው ጥያቄ ለአንተ ያሬድ ከምታውቀውና ከታዘብከው ከሲኢኦ ወይ ደግሞ ዋና መሪው የድርጅቱ ማለት ነው ጀምሮ ፕሮሞተሮቹ በብዛት ከየትኛው ብሔር ነው አንተ የታዘብከው? ምክንያቱም ችግር አለበት ብለን አይደለ? ችግሩ የአንድ ድርጅት ችግር የዛ ድርጅት መሪዎች አካባቢ ነው የሚያጠነጥነው። አየህ፣ በደንብ ሰው ሁሉ እንዲረዳ ምን አይቴ ነው ብሔራቸው ምንድን ነው እዛ አካባቢ አመራሩ ላይ ፕሮሞተሮቹንም ጭምር ያሉት፣ እሱን ብትነግረን ሰባብሬ ነው እንትን እንለዋለን። እዛ ዮኒ ጋር ያሉ ብዥታዎችን እናጠረዋለን። እዚህ ጋር በጊዜ ሰጠ ነው። ታንኪዩ ጂጂ። ልናገር እኔ 8 ደቂቃ ዝም በል ስላልሽ ነው። አይ እኔ ጠየቅኩት ለአንቴ ነው ቀጥታ። አሁን አኪ ወንድሜ ምን አለ መሰለ፣ አሁን ፖለቲካ እየሰራ ነው። እኔ ደግሞ ምን አለ መሰለ፣ አሁን ከፖለቲካ ወጥተን ቆም ብለን እናስብ። ኖርዝ አሜሪካ የሚያገናኘን ኢትዮጵያዊ ነው። አሁን አንተ የፈለግከው ምን አለ መሰለ፣ የኔን ደካማ ጎን ምናምን ከሆነ ተሳስተሃል። ከደካማ ጎን ይልቅ ፍቅሩን፣ አንድነትን ለምንድን ነው ማየት ያቃተህ? ገብተዋል። ሁልጊዜ